ኤልያስ ወደ ሰማይ ሊያርግ ሲል በተደጋጋሚ ደቀ መዝሙሩ ኤልሳ እንዳይመለከተው እባክህ ተመለስ ሲለው ነበር። ይሄ ከመጽሐፍ ቅዱስ በጣም አስገራሚ ታሪክ ነው። ምክንያቱም የገዛ ተማሪው የቅርብ ተከታዩ የሆነው ደቀ መዝሙሩ ወደ ሰማይ ሲያርግ እንዲያየው ኤልያስ አልፈለገም ነበር። አሁን በዚህ ዘመን ቢሆን አንድ ነቢይ ወይም አንድ መንፈሳዊ ሰው ወደ ሰማይ ታርጋለህ ተብሎ ከእግዚአብሔር ቢነገረው አይደለም ደቀ መዝሙሩ መላው የሀገሪቱ ሕዝብ ሁሉ እንዲመለከተው ይፈልጋል። ምናልባትም ሚዲያዎች ጠርቶ በላይቭ ትራንስሚሽን ወደ ሰማይ ሳርግ ተመልከቱ ሊል ይችል ነበር። እውነት ለመናገር ከማረጋችን በላይ ብዙዎቻችን ከእግዚአብሔር ጋር ወደ እግዚአብሔር ከፍ ከማለት ይልቅ ወደ እግዚአብሔር ስንቀርብ ሰዎች እንዲያዩን ነው የምንፈልገው። ከመንፈሳዊ ልህቀታችን ከፍታችን ይልቅ ከፍ ማለታችንን ብዙ ሰው እንዲያውቅ ነው የምንፈልገው። ኤልያስ ግን አይደለም ሌላው ሕዝብ ወደ እግዚአብሔር ሲያርግ ተማሪው እንዲያየው አልፈለገም። ይሄ የመጀመሪያው ትምህርት ነው። ሁለተኛው ኤልያስ ካረገ በኋላ አርጓል የሚለው ኖር የሰሙ 50 ሰዎች ወደ ደቀ መዝሙሩ ወደ ኤልሳ መጥተው ምን አሉት? እባክህ ምናልባት አርጎ ላይሆን ይችላል፣ ወድቆስ ቢሆን ተራራ ውስጥ ወይ ጫካ ውስጥ የእግዚአብሔር መንፈስ ጥሎትስ ቢሆን እንፈልገው አሉት። ኤልሳ አፈረ። አይ እሱ ተተክቶ በኤልሳ ቦታ መቀመጥ ፈልጓል እንዳይሉት እሺ አላቸው። ከዛ 50 ሰዎች ኤልያስን ጉድጓድ ለጉድጓድ ሲፈልጉት ከረሙ። ከፍ ያለን ሰው ጉድጓድ ውስጥ መፈለግ እንወዳለን ብዙዎቻችን። ሰው ወደ ላይ ሲወጣ አንወድም። የሆነ እንከን ለማግኘትና እታች ለማግኘት ነው የምንፈልገው። ይሄ የሰው ልጅ ቲፒካል ጸባይ ነውና ኤልያስን ማድረጉን ለማያምኑ ሰዎች፣ የሰዎችን ከፍታ ማመን ለማይችሉ ሰዎች ትልቅ ትዝብት ውስጥ የሚጥል ታሪክ ነው ከመጽሐፍ ቅዱስ ውስጥ።